አሁን የምንሄደው ከካፒታሊስትና ከኢንዱስትሪያል ሪቮሉሽን ትንሽ ወጣ ያለ ግን በጣም ኢንትረስቲንግ የሆነ አሁን ላይ ላሉ ብዙ ነገሮች መፈጠር እንዲሁም ለወርልድ ዋር ጦርነቶች መነሳት ምክንያት ለሆነ ነገር ነው። ስለሱ ነው ዲስከስ የምናደርገው ማለት ነው። ይህም ናሽናሊዝም ነው። ናሽናሊዝም ምንድነው? ኢን ሾርት ናሽናሊዝም ኢዝ ፕራይድ ኢን ዩር ካንትሪ ዲዛይር ፎር ናሽናል ኢንዲፔንደንስ ኦር ዩኒቲ። የእነዚህ ሁለት ነገሮች ድምር ሀሳብ። ፕራይድ ኢን ዩር ካንትሪ ማለት አንድ ሰው ስለ ሀገሩ ያለው አመለካከት ወይም በጣም በሀገሩ ሲኮራ፣ ከዛም በተጨማሪ ደግሞ ዲዛይር ፎር ናሽናል ኢንዲፔንደንስ ኦር ዩኒቲ ለህብረት ወይም ደግሞ ለነፃነት። ስለዚህ እነዚህ ሁለት ነገሮች ሲደመሩ ናሽናሊዝም የሚለውን ኮንሰፕት ይሰጠናል ማለት ነው። ስለዚህ ናሽናሊዝም አንድ ሰው በጣም በሀገሩ ሲኮራ ወይም በጣም ሀገሩን ሲወድ የሚመጣ ነገር ነው ማለት ነው። ይሄ ናሽናሊዝም ኢንፍሉዌንስድ አርባን ፒፕል ሞር ዛን ሩራል ፒዘንትስ። ይሄ ኦብቪየስሊ ግልጽ ነው። ከገጠር አካባቢ ካሉ ሰዎች ይልቅ ከተማ አካባቢ ያሉ ሰዎች ለለውጦች አዳዲስ ለሚኖሩ ነገሮች ቅርብ ናቸው። ምክንያቱም አርባን ሲቲስ እንደምታውቋቸው ከተሞች ለፖለቲካ፣ ለኢኮኖሚክ፣ ለየትኛውም እንቅስቃሴ መሀል ቦታ ላይ ስለሆነ ያሉት ሬዚስት ማድረግ አይችሉም። ያለውን ትሬንድ ያለውን ለውጥ ሬዚስት አያደርጉትም። ገጠር አካባቢ ላይ ያሉት ግን ሜንሊ የሚያተክሩት አግሪካልቸር ወይም ደግሞ የእንስሳት እርባታ ላይ ስለሆነ ያን ያህል ከተማ ውስጥ ስላለው ነገር ትኩረት አይሰጡትም ማለት ነው። ይሄ ናሽናሊዝም ቅድም ሜንሽን እንዳደረግኩት ለወርልድ ዋር 1 መነሳት ማይንድሴት ወይም ደግሞ እዚህ አስተሳሰብን የሰጠ አይነት ነገር ነው ማለት ነው። ናሽናሊዝም እንዴት ስፕሬድ እንዳደረገ የምንመለከት ይሆናል። የመጀመሪያው ፕራይመሪ ስኩልስ ቶት ሎያሊቲ ኤንድ ፕራይድ። በትምህርት ቤቶች ውስጥ ተማሪዎች ስለ ሀገራቸው ያላቸው አመለካከት እንዲቀየር፣ ስለ ሀገራቸው ታማኝ እንዲሆኑ እነዚህን የመሳሰሉ ነገሮችን ይማሩ ነበረ። ከዛም በተጨማሪ ደግሞ በአንድ ሀገር ያለው ሚሊታሪ ሰርቪስ ዜጎቹ ወይም የዛች ሀገር ዜጎች ስለ ሀገራቸው በጣም ታማኝ እንዲሆኑ እንደዚህ አይነት አመለካከት አእምሯቸው ውስጥ አስቀምጧል ማለት ነው። ከዛም በተጨማሪ በዛ ጊዜ የነበረው ቺፕ ኒውስ ፔፐር ፑሽድ ናሽናል ፕራይድ። በዛ ጊዜ ኒውስ ፔፐር በጣም ቺፕ ነው፣ ርካሽ ነው። ስለዚህ ማንም ሰው አንስቶ ማንበብ ይችላል። ስለዚህ ስለ ናሽናሊዝም የተለያዩ ኮንሰፕቶችን እዛ ኒውስ ፔፐር ላይ ይጻፍና ሰዎች እሱን ሲያነቡት ሞር ለሀገራቸው ያላቸው ፕራይድ እየጨመረ ይመጣል ማለት ነው። ከዛም በተጨማሪ ግን በጣም እዚህ ጋር የሚገርመው ነገር ሊትሬቸር ዋርንድ አጌንስት ኔይበሪንግ ካንትሪስ። አንዲት ሀገር ስለ ጎረቤት ሀገራቶቿ በተጨማሪ ይጻፍ ነበረ። እንደዚህ አይነት ሊትሬቸሮች ይዘጋጁ ነበረ። ምንድነው? የጎረቤት ሀገሮች ለዚች ሀገር ጠላቶች ወይም ደግሞ መጥፎ እንደሆኑ አድርጎ ይጻፍ ነበረ። ስለዚህ የነሱ ሀገር ግን ጥሩ ሀገር እንደሆነች ሜንሽን ይደረግ ስለነበረ ናሽናሊዝም በእንደዚህ አይነት መንገድ ስፕሬድ እንዲያደርግ ምክንያት ሆኗል ማለት ነው። ናሽናሊዝም ደግሞ እንዲህ ከሀሳብ ከማስተማር ውጪ ተግባር ላይ መጥቶ እናየዋለን። እንዴት ነው ካላችሁ ኢታሊ ኤንድ ጀርመኒ ዩናይትድ ትሩ ዋርስ። ኢታሊያን ዩኒፊኬሽን፣ ጀርመን ዩኒፊኬሽን ብለን ከፋፍለን የምናያቸው የራሳቸው ቶፒክ አላቸው። እነዚህ ሁሉ ለዩኒፊኬሽኑ ምክንያት የሆነው ወይም ለጦርነቱ መነሳት ምክንያት የሆነው ናሽናሊዝም ነው ማለት ነው። ከዛም በተጨማሪ ባልካን ስቴትስ ፎት ፎር ናሽናል ሊበሬሽን። እዚህ ጋም ባልካን ስቴት የሚባሉትን እነሱን የምናያቸዋለን። ለናሽናል ሊበሬሽን በዚሁ በናሽናሊዝም ምክንያት እንደተዋጉ ጦርነት ውስጥ እንደነበሩ ያሳየናል ማለት ነው። ከዛም በተጨማሪ ብሪቲሽ ናሽናሊዝም ግሪው ትሩ ኮሎኒያል ዋርስ። ብሪቴን እንግዲህ በጣም ተስፋፊ ከምንላቸው አብሶ ይሄ በኮሎኒያል ኤክስፓንሽን በጣም ተስፋፊ ከምንላቸው ሀገራት ውስጥ አንዷ ነች። ስለዚህ ብሪቴን ብዙ ሀገራትን መያዝ በጀመረች ኮሎናይዝ ማድረግ በጀመረች ቁጥር እዛ ሀገር ውስጥ የሚኖሩ ሰዎች ስለ ብሪቴን በጣም እየኮሩ ስለ ሀገራቸው እየኮሩ እንደመጡ ያሳየናል ማለት ነው። ከዛም በተጨማሪ ዩኤስኤ ወይም አሜሪካ በስፓኒሽ አሜሪካን ዋር ላይ ያገኘችው ድል እንዴት የህዝቦቿን አመለካከት ስለ ሀገሪቱ ያላቸውን የህዝቦቿን አመለካከት እንደለወጠ ያሳየናል ማለት ነው። ከዛም በተጨማሪ ሳይንሱን ብንመለከት ሶሻል ዳርዊኒዝም የሚባል ኮንሰፕት አለ። ይሄ ሶሻል ዳርዊኒዝም ምንድነው? ስትሮንግ የሆነው ጠንካራ የሆነው ደካማ የሆነውን ይገዛል አይነት ማይንድ ሴት ነው ሰዎች ላይ የሚፈጥረው ማለት ነው። ይሄ ምንድነው የሚለው? ስትሮንግ ኔሽንስ መስት ሩል፣ ጠንካራ የሆነው ሁሌ ሩል ማድረግ አለበት የሚል አይነት አመለካከትን የያዘ ነው። ከዛም በተጨማሪ ኢት ሴድ ሶሻል ዳርዊኒዝም የምንለው ሴድ ሂስትሪ ዋዝ ስትራግል ቢትዊን ስቴትስ የምንላቸው ስትሮንገር የሆነ ስቴት አለ፣ ዊክ የሆነ ስቴት አለ። ስለዚህ ሶሻል ዳርዊኒዝም በእነዚህ ሁለት መካከል ያለው ስትራግል ነው ብሎ ዲፋይን ያደርግልናል። ከዛም በተጨማሪ ኢት ቢሊቭድ ዳት ዋር ዋዝ ናቹራል፣ ዋር በጣም ናቹራል የሆነ ነገር ነው የሚያጋጥም ነገር ነው ብሎ የሚያስብ አይነት ነበረ የሶሻል ዳርዊኒዝም ማለት ነው። ከዛም በተጨማሪ ስፕሬድ ፊር ኦፍ ቢንግ ዊክ ኔሽን፣
ዊክ የሆነው ኔሽን በቃ ዊክ እንዳትሆኑ ዊክ ከሆናችሁ አለቀላችሁ አይነት ማይንድሴትን ስፕሬድ ያደርግ ነበር። ምክንያቱም ዊክ የሆነው ሁሌ ስትሮንግ ወይም ዌልዚ በሆነው ኔሽን ይገዛ ስለነበረ ማለት ነው። from 1880s to 1940 ናሽናሊዝም ቼንጅ እያደረገ እንደመጣ ያሳየናል። ነገር ግን ቼንጅ ያደረገው በምን አይነት መንገድ ነው? ጥሩም መጥፎም ሆኖ ነው ቼንጅ ሲያደርግ የነበረው። እንዴት ካላችሁ ሞር ናሽናል ሙቭመንቶች አፒር ያደረጉ በየቦታው የተለያዩ ግሩፖች እኛም ሊበሬሽን እንፈልጋለን ኢንዲፔንደንስ እንፈልጋለን እያሉ በየቦታው ይሄ ናሽናሊስት ሙቭመንት እንደተስፋፋ ያሳየናል። ከዛም በተጨማሪ ኢቭን ስሞል የምንላቸው በቃ ማይነር የምንላቸው ግሩፕ ኢንዲፔንደንስን ዲማንድ እንዳደረጉ ያሳየናል። ግን በኋላ ምን አመጣ? እዚህ ጋር በጣም አስተውላችሁ እንድትሰሙ የምፈልገው ነገር ናሽናሊዝም ሌድ ቱ ፍራግሜንቴሽን ኖት ዩኒቲ። ናሽናሊዝም ዋነኛ ዓላማው መጀመሪያ ሜንሽን እንዳደረግነው ኢንዲፔንደንስ ኦር ዩኒቲ ነው ብለናል። እዚህ ጋር ግን አሁን እየመጣ ባለው ፌዝ ናሽናሊዝም ፍራግመንቴሽን እንጂ ዩኒቲን አላመጣም። ይሄ ለምንድን ነው ካላችሁ አንዳንድ ካንትሪ ላይ የነበሩት ግሩፖች ከዩኒቲ ወይም ከህብረት ይልቅ ኢንዲፔንደንስ የግል ነፃነት ነበር ይፈልጉ የነበረው። ስለዚህ በዚህ ምክንያት መስማማት አልቻሉም በአንድ ሀገር ላይ ያሉ ግሩፖች ራሳቸው። ስለዚህ ይሄ ነገር ናሽናሊዝም ፍራግመንቴሽን መበታተንን መከፋፈልን እንጂ አንድነትን እንዳላመጣ ያሳየናል። it wasn't about joining, it was about separating. ጆይን ለማድረግ ታስቦ የነበረው ናሽናሊዝም ጭራሽ ሰፓሬት እያደረገ እንደመጣ ያሳየናል ማለት ነው። ከዛም በተጨማሪ ደግሞ ላንጉዌጅ እና ኢትኒሲቲ የራሱ የሆነ ቴክ ኦቨር አለው እዚህ ናሽናሊዝም ላይ የምናነሳ። ላንጉዌጅ ቢካም ኤ ኪ ፎር ናሽናል አይደንቲቲ። ላንጉዌጅ ያለው ራሱን የቻለ ወይም ደግሞ አይደንቲቲ የራሱ የሆነ ማንነት እንዳለው ይታሰብ ስለነበር ለናሽናል አይደንቲቲ ኪ የሆነ ነገር ሆነ ማለት ነው ላንጉዌጅ። ከዛም በተጨማሪ ማይኖሪቲ ግሩፕስ ዲማንድድ ኢኳሊቲ፣ ቅድም ሜንሽን እንዳደረግኩት ፋይትስ ኦቨር ላንጉዌጅ ራይትስ ግሪው አክሮስ ዩሮፕ። ላንጉዌጅ ራይት ተብሎ ይሄ ቋንቋ የኔ ነው፣ ይሄ ቋንቋ የኔ ነው፣ እንደዚህ አይነት ጦርነቶች ዩሮፕ ላይ በጣም እየተለመዱ እንደመጣ ያሳየናል። ከዛ በኋላ ግን ናሽናሊዝም ቢካም ኤ ፖለቲካል ባትል ፊልድ እየሆነ እንደመጣ ያሳየናል። ምን ያህል ፖለቲካሊ ኢምፓክት እንዳለው እዚህ ጋር ትረዳላችሁ ማለት ነው። ገቨርንመንትና ናሽናሊዝም እንዴት ነበረ፣ በገቨርንመንትና በናሽናሊዝም መካከል የነበረው ነገር የሚለውን ደግሞ አሁን የምናይ ይሆናል። ሶ ናሽናሊዝም ዩዝድ ቱ ቢልድ ሎያሊቲ ቱ ዘ ሉረር። ምንድነው ናሽናሊዝም እንዳልነው ቅድም ፕራይድ ኦፍ ዋን ፐርሰን አባውት ሂዝ ኦር ሄር ካንትሪ። ስለዚህ አንድ ሰው ስለ ሀገሩ ያለው ኩሩ አመለካከት ነው። ስለዚህ ያንን ሀገር ደግሞ የሚመራው መሪ አለ አይደለ? ስለዚህ አንድ ሰው ለሀገሩ በጣም ከፍተኛ አመለካከት ካለው ለመሪውም በተመሳሳይ ይኖረዋል። ስለዚህ በዛ ጊዜ የነበሩት ሩለሮችን ከፍተኛ አመለካከት እንደነበራቸው ህዝቡ ለመሪው ማለት ነው ከፍተኛ አመለካከት እንደነበረው ያሳየናል። ከዛም በተጨማሪ ደግሞ it helped distract workers from ሶሻሊዝም እንቅስቃሴ እንግዲህ ተጀምሮ እንደነበረ ሜንሽን አድርገናል። በክላስ ኢኒኳሊቲ ምክንያት በካፒታሊስት እና በወርከሮች መካከል ያለው ክላስ ኢኒኳሊቲ ሶሻሊዝም የሚባለው ሙቭመንት እንዲነሳሳ ምክንያት ሆኗል። ነገር ግን ናሽናሊዝም እያደገ በመጣ ቁጥር ሰዎች ትኩረታቸው አንድ ፋክተሪ ወይም አንድ ቦታ ላይ ሳይሆን እንደ ሀገራቸው ላይ ትኩረት ማድረግ ሲጀምሩ ሶሻሊዝም የሚባለው ሙቭመንት ቀስ በቀስ ከዛ ሙቭመንት ዲስትራክትድ እየሆኑ እንደመጡ ያሳየናል ማለት ነው። ከዛም በተጨማሪ it caused disconnect among minority groups። ቅድም እንዳልነው አንዳንድ ግሩፖች ከዩኒቲ ይልቅ ኢንዲፔንደንስ የግል ኢንዲፔንደንስን ስለሚፈልጉ ናሽናሊዝምን በጣም ይደግፉ እንደነበረ፣ ከዛም በኋላ በአንድ ሀገሪቱ ውስጥ ያሉ ግሩፖች እርስ በርስ መበታተን አለመስማማት እንደጀመሩ አይተናል። ከዛም በተጨማሪ መጨረሻ ላይ የምናነሳው ምንድነው ናሽናሊዝም ቢካም ኤ ደብል ኤጅድ ስዎርድ። በሁለት በኩል የተሳለ ሰይፍ ሆነ ማለት ነው። ይጠቅማልም ይጎዳልም። እንደዛ ነው አሁን ባየነው። አንድ እዚህ ጋር የምናየው ኪ ፖይንት ዩኤስኤ ናሽናሊዝምን ተከትሎ ዩኤስኤ ዩኒክ ኬዝ አላት። ዩኤስኤ ምንድነው እሱ? ዩሮፕ አካባቢ ብዙ ዲው ቱ ሜኒ ፋክተርስ ሰዎች ከዩሮፕ ወደ አሜሪካ ፍሌድ አደረጉ። በጣም ብዙ ማይግራንቶች ማለት ነው። ወደዛ ፍሌድ ሲያደርጉ አሜሪካ ሲመጡ የተሻለ ፍሪደም ኤንድ ኦፖርቹኒቲ አግኝተዋል ወይም ተሰጥቷቸዋል እዛ አሜሪካ። ስለዚህ እዛው የአሜሪካ ሲቲዝን ሆኑ። ከዛም ፋይናሊ they become proud to be American citizens። በተሰጣቸው ኦፖርቹኒቲ ኦፈር በተደረጋቸው ፍሪደም አሜሪካውያን በመሆናቸው እንዴት ፕራውድ እንደሆኑ እዚህ ጋር የተቀመጠልን ኬዝ ያሳየናል ማለት ነው። ሪሜምበር ሁሌም ናሽናሊዝም ዩናይትድ ኤንድ ዲቫይድድ ኔሽንስ ማስታወስ ያለባችሁ። ናሽናሊዝም ዩናይትም አድርጓል ዲቫይድም አድርጓል። ጥቅምም ጉዳትም እንዳለው እንድትረዱት ማለት ነው። ከዛም በተጨማሪ ለወርልድ ዋር 1 ለአንደኛው የዓለም ጦርነት ለመነሳት የተወሰነ መንገድ እንደሆነ መረዳት መቻል አለባችሁ።
ከዛም በተጨማሪ it changed from unifying big groups to splitting small ones ሐሳቡ የነበረው አንድ ህብረት ያለው ትልቅ ሀገርን መመስረት ቢሆንም ጭራሽ ትንንሾቹን እንዴት እንደበተነ እያየነው ስለመጣን እሱንም እንድትረዱት ያስፈልጋል። ግን ናሽናሊዝም እንደዚህም ሆኖ ጠቃሚም ጎጂም ሆኖ ሳለ it remains powerful but risky political force በጣም ፓወርፉል የሆነ ብዙ ነገሮችን ማስደረግ የሚችል ግን ደግሞ በዛው ልክ ሪስኪ የሆነ ፖለቲካል ፎርስ እንደሆነ ያሳየናል ማለት ነው። ኩዊክ ኩዊዝ ታይም እንወስዳለን። what helped spread nationalism among young people? school and military service ካላችሁ ልክ ናችሁ። what is social darwinism? a belief in survival of strong nations ካላችሁ ልክ ናችሁ ማለት ነው። ቀደም ብዬ ሜንሽን እንዳደረኩላችሁ እዚህ ቻፕተር ላይ ከምናያቸው ቶፒኮች መካከል ዩኒፊኬሽን ኦፍ ስቴትስ ነው። ስለዚህ about the unification of Italy, unification of Germany እነዚህን ስለመሳሰሉ ስቴቶች ዩኒፊኬሽናቸው ምን ይመስል እንደነበረ፣ ፕሮሰሱ እንዴት እንደነበረ፣ ምን አይነት ጦርነቶች እንደተካሄዱ፣ ከዛም በኋላ ደግሞ እነዚህ ዩኒፊኬሽኖች ምን አይነት ኮንሲኩዌንስ እንዳመጡ በቀጣይ ሌሰናችን የምናይ ይሆናል። about today's lesson ግን እዚህ ድረስ ይሄንን ይመስላል ያተረዳነውን ይመስላል ማለት ነው። I hope enjoy አድርጋችሁታል። next time በunification of Italy and Germany እንገናኛለን ማለት ነው።